ሰላም ሰላም እንዴት ናችሁ? በዛሬው ቪዲዮ ስለ ናርሲሲዝም ወይም ደግሞ በጣም ቅጥ ያጣ ራስ ወዳድነት ምን ማለት ነው? መነሻውስ ምንድን ነው? እንዴት አድርገን ነው ሰዎች እንደዚህ አይነት ችግር ያለባቸውን ሰዎች የምንረዳው? ሁላችንም በተወሰነ መልኩ ሊኖርብን ይችላል። ግን በጣም ቅጥ ያጣ ራስ ወዳድነት ያለባቸው ሰዎች ለራሳቸውም ለሌላውም ሰው በጣም ጎጂ ስለሆኑ መረዳቱ አስፈላጊ ስለሆነ ስለሱ እንዳስሳለን ማለት ነው። በመጀመሪያ ደረጃ ናርሲስቲክ ወይም ደግሞ ናርሲዝም የሚለው ቃል መነሻው ናርሲስስ ከሚል የግሪክ አፈታሪክ ነው። ይህ አፈታሪክ የሚያተኩረው ምን ላይ ነው? ናርሲሰስ የሚባል አንድ በጣም መልከ መልካም የሆነ የሚወዱትን ሴቶች የሚንቅ አልፈልግም ብሎ አሻፍረኝ ያለ ወጣት ታሪክ ነው። ይህ ወጣት አልፈልጋችሁም በማለቱ በዛን ጊዜ የነበሩ የግሪክ አማልክት ቅጣት ይቀጡታል። ቅጣቱ ምንድን ነው? በአቅራቢያ ያለ የውሃ ኩሬ ላይ ሄዶ የራሱን ምስል ወይም ደግሞ ነጸብራቁን ተጎንብሶ ኩሬው ላይ በመመልከት በመመሰጥና ራሱን በማድነቅ ጊዜውን እንዲያባክን በጣም ለረዥም ጊዜ በየቀኑ እየሄደ እዛ ኩሬ ላይ እየተደፋ ራሱን እንዲያይና በጣም በራሱ እንዲመሰጥ ያደርጉታል። ይህ ቅጣትም ጊዜውን እንዲያባክንና በኋላም ላይ ደግሞ እንዲሞት ያደርገዋል። መጨረሻ ከሞተ በኋላ እዛ ኩሬው ዳር ላይ አንድ አበባ ታበቅላለች። ያች አበባ ናርሲሰስ ወይም ደግሞ ዲፎዲል የተባለች አበባ ምስሉ ላይ የምትመለከቷትን አበባ ማለት ራስ ወዳድነት፣ ቅጥ ያጣ ራስ ወዳድነት፣ ነፍስ ወዳድነት የሚባለው መነሻው ከዚህ አፈ ታሪክ ነው ማለት ነው። ናርሲስቲክ የሆኑ ሰዎችን መረዳትና በተገቢው መንገድ ማስተናገድ የመጀመሪያው ቶፒካችን ይሄ ነው የሚሆነው። ብዙ ሰዎች በግንኙነት ውስጥ የሚቸገሩበት አንዱና ዋነኛው ነገር አሳቢ ወይም አዛኝ ወይም ደግሞ መረዳት ሳይኖራቸው ቀርቶ አይደለም። አሳቢ ሳይሆኑ ቀርተው ወይም መረዳት ሳይኖራቸው ቀርቶ አይደለም። በጣም ኤክስትሪምሊ ራስ ወዳድ ስለሆኑ ነው። እነዚህ ሰዎች በግንኙነት ውስጥ አብረዋቸው የሚኖሩትን ሰዎች በልጠው መገኘት በጣም አጥብቀው ስለሚፈልጉ ነው። የተሻልኩ ነኝ ብለው ስለሚያስቡ ነው። ሴንተር ኦፍ አቴንሽን መሆን ስለሚፈልጉ ነው። የሁሉም ነገር ሴንተር እኔ ነኝ፣ ከኔ ውጭ ወደ ውጭ ትጋጋጫለህ ትጋጋጫለህ እንጂ ምንም አታመጣም ነው የሚሏቸው። የራስ ወዳድ ሰዎችን ባህሪ መረዳት ጠቅሙ ራስን ከመውቀስ ይታደጋቸዋል። ራሳችሁን አትወቅሱም። እነዛን ሰዎች አንደርስታንድ ካረጋችኋቸው ልክ እንዲኖር ወይም ደግሞ እንዲጠናከር ይረዳል። ባውንደሪ እንዲኖራችሁ በስሜት ከመጭበርበር ይታደጋችኋል። የአእምሮን ወይም ደግሞ የስሜትን ጤና ይጠብቅላችኋል። የዚህ ትምህርት ዓላማ የሰዎችን የአእምሮ ጤና ለመገምገም ወይም ደግሞ ስም ለመስጠት ሳይሆን በተደጋጋሚ ያለባቸውን ባህሪያት ለመለየትና ራሳችን ለመከላከል ነው። ክሊር ይሁንላችሁ። የዚህ ናርሲስቲክ የሚለው ቶፒክ በብዛት ሂሬ እንዲዘር በየቦታው ሊሰሙት ትችላላችሁ። ብድግ እያለ ናርሲስቲክ ናት እሷ፣ ብድግ እያሉ ናርሲስቲክ ነው እሱ ምናምን ሲሉ ትሰማላችሁ። ኢቨን ናርሲስቲክ የሆኑ ሰዎች ስለ ናርሲሲዝም በደንብ ሲያስተምሩ ልታገኟቸው ትችላላችሁ። በቃ ምርጥ አስተማሪ ነው። ከቤት ግን ከጀርባ ታሪካቸው ወደኋላ ተመለሳችሁ ብትሄዱ በጣም ኤክስትሪምሊ ናርሲስቲክ የሆኑ ሰዎች ናቸው። ዶንት ኬር አባውት ኤኒባዲ በዚህ ምድር ላይ ኦንሊ ፐርሰን ኬር የሚያደርጉት እነሱ ናቸው፣ እስስት ናቸው። ስለዚህ የዚህ ትምህርት ዓላማ ምንድን ነው? እነዛን ሰዎች የአእምሮ ጤናቸውን ለመገምገም ወይም የሳይካትሪክ ኢቫሉዌሽን ለመስጠት ሳይሆን ወይም ደግሞ ስም ለመስጠት ሳይሆን በዋናነት ባህሪዎቻቸው ምን ምን ይመስላሉ፣ ምን ብናደርግ ነው ራሳችን መከላከል የምንችለው የሚለውን ግንዛቤ እንድትይዙ ነው ይህንን ማስተማር የፈለግኩት። ይሄ የመጀመሪያው ዙር ሰልጣኞች ቶፒኩን እንዳነሳው ስለፈለጉ አዲሽናል አድርጌ ያዘጋጀሁት የኮርሱ ማተሪያል ስለሆነ ማለት ነው። የራስ ወዳድ ወይም ደግሞ ነፍስ ወዳድ ሰው ባህሪ ምንድን ናቸው የሚለውን ስንዳስስ ራስ ወዳድ የሚባሉ ሰዎች ወይም ደግሞ ነፍስ ወዳድ የሚባሉ ሰዎች የሚደጋግሟቸው ባህሪ መገለጫዎች አላቸው። ከልክ ያለፈ ራሳቸው ላይ ብቻ ማተኮር፣ ጭካኔ ወይም ደግሞ ለማንም ምንም ሀዘኔታ ወይም ደግሞ አሳቢነት አለማሳየት፣ መቆጣጠርን፣ መደነቅን ወይም መሞገስን እና ከሁሉም በልጦ መገኘትን መፈለግ፣ ኃይላቸውን ለማስጠበቅ ሌሎችን በስሜት ማጭበርበር ወይ በስሜት መግደልም ሊሆን ይችላል። እነዚህና መሰል ባህሪዎቻቸው ምንድናቸው? በተደጋጋሚ የሚንጸባረቁ የራስ ወዳድ ወይም ነፍስ ወዳድ ሰዎች ባህሪያት ናቸው። ሁሉም ሰው አንዳንድ ጊዜም ቢሆን ራስ ወዳድ ሊሆን ይችላል። ሁላችንም ይሄ ባህሪ ሊኖረን ይችላል። ራስ ወዳድ የምንሆንበት ኤሪያ ይኖራል። ስለ ገንዘብ ሊሆን ይችላል፣ ስለ ጊዜያችን ሊሆን ብዙ ነገር። በጣም ኤክስትሪም ስር የሰደደ ሲሆን ወደ ናርሲስቲክ ባህሪ ይቀየራል። ራሳችን መውደድ፣ ራሳችን ማክበር፣ ለራሳችን ቦታ መስጠት አንድ ነገር ነው። ራስን ስንወድ ግን ሌላውን በሙሉ እኛን ከቦ እኛ የሴንተር ኦፍ አቴንሽን እኛንን
እኛ ብቻ ያልነውን ስሙን፣ እናንተን መስማት አንፈልግም፣ የእናንተ ህመም አይሰማንም፣ ለእናንተ አናዝንም፣ እናንተን መርዳትም መረዳትም አልፈልግም የሚሉ ከሆነ ግን ያ ክሮኒክ የሆነ ሌላ ችግር ውስጥ የገቡ ሰዎች ናቸው። ምን ይባላሉ? ነፍስ ወዳድ ወይም ደግሞ ናርሲስቲክ የሚባሉ ሰዎች ማለት ነው። ችግሩ የሚመጣው ነፍስ ወዳድ ባህሪያት በመደበኛነት ሲኖሩ ነው እንጂ አልፎ አልፎ ስለሚከሰቱ አይደለም። እንዳልኩት ሁላችንም ማግኒቲዩድ ወይ ደግሞ መጠኑን ሊለያይ ይችላል እንጂ እናንጸባርቃለን እንደዚህ አይነት ነገሮችን። በተለይ ከምንወዳቸው ነገሮች ጋር በተያያዘ ትንሽ ክሊንጊ ልንሆን እንችላለን። በቃ የኔ ነው ሌላው ሰው በሙሉ መንካት የለበትም አይነት አቲቲዩድ እናመጣ እንችላለን። ያ አንዳንዴ ወደ ናርሲስቲክ ባህሪ ሊመራ ይችላል። ግን በጣም ኮንሲስተንትሊ በመደበኛነት ባህሪያቸውን እንደዛ የሚያደርጉ ሰዎች ግን ፉሊ ናርሲስቲክ የሆኑ ሰዎች ናቸው። የተለመዱ የራስ ወዳድ ሰዎች ወይም የነፍስ ወዳድ ሰዎች ባህሪያት ከዚህ በታች ከተዘረዘሩት ሁሉንም አብዛኛዎቹን ወይም ደግሞ ጥቂቶቹን በዙሪያችሁ ታዝባችኋቸው ይሆናል። በዙሪያችሁ ከዛም አልፎ ራሳችሁ ላይ ታዝባችሁ ሊሆን ይችላል። በደንብ አዳምጡ። ይህን ጭካኔ ወይም ለማንም ሐዘኔታ ወይም ደግሞ ሐሳቢነት አለማሳየት፣ የሌሎችን ስሜት ማጣጣል ወይም አለመቀበል አንደኛው ይሄ ነው። አንደኛው ጭካኔ ወይም ደግሞ ለማንም ምንም አይነት ሐዘኔታ አለማሳየት፣ በሱ ስር ደግሞ የሌሎችን ስሜት ማጣጣል ወይም አለመቀበል፣ የሌሎችን ስሜት ማቃለል። አንተ ወይም አንቺ በጣም ስሜታዊ ነህ፣ አንተ ወይም አንቺ አካባጅ ነሽ፣ አንተ ወይም አንቺ አይገባሽም፣ አንተ ወይም አንቺ ጭንቅላት ላይ እንደዚህ ቢሰራ ይሄ ያልከው ነገር ራሱ ሊገባ አይችልም። ራሳቸውን የሚጠቅምና የሚጎዳ ሲሆን ብቻ ነው ነገሮች ላይ ፍላጎት የሚያሳዩት። ነቲንግ ኢንተረስት አይሰጣቸውም። እነሱን የሚጠቅምና የሚጎዳ ከሆነ ግን ጆሯቸውን አቁመው በስነስርዓት ይሰማቸዋል። እነሱ የሚጠቅምና የሚጎዳ ከሆነ በገንዘብ ሊሆን ይችላል፣ በስሜት ሊሆን ይችላል፣ በምንም ነገር ሊሆን ይችላል። መቆጣጠርንና ከሁሉም በልጦ መገኘትን መፈለግ፣ የሁለተኛው ይሄ ነው። ሁልጊዜም ትክክል ነኝ፣ ሌላው ስህተት ነው ብለው ነው የሚያስቡት። መቼም ቢሆን እነሱ አይሳሳቱም፣ መሳሳትም አይችሉም። በውይይቶች ውስጥ እነሱ ተቆጣጥረው ብቻቸውን መናገር አለባቸው። ማዳመጥ የሚባል ነገር አይችሉም። አዳምጠው መፍትሄ አይሰጡም። መፍትሄ አይደለም የሚሰጧችሁ። ምንድን ነው የሚያደርጉት? ሁሌም ቢሆን ማለት ነው ናሬቲቡን ወይም ደግሞ የወሬውን የሁኔታውን ይዘት ኮንትሮል ማድረግ ነው የሚፈልጉት። አለመስማማት ወይም ትችት ሲመጣባቸው በጣም ተናደው ነው የሚመልሱት፣ ወይም ጥለው ሊሮጡ ይችላሉ። ውስጣቸው ብዙ ቀፎ ባዶ ቀፎ አለ። ውጭ የሚያንጸባርቁት ነገር የሚያንጸባርቁት ለሰው ለማሳየት የሚሞክሩት ኮንፊደንስ ምናምን አለ አይደል? ውስጥ ስትገቡ ግን ብዙ ባዶነት አለው። በጣም ብዙ ህመም አለ። በጣም ብዙ ትራውማ አለ። በጣም ብዙ ሂል ያላረጉት ቁስል አለባቸው። ባይዘው አንዳንዶቹ አብዛኞቹ ማለት በሚቻል ሁኔታ ያለፈ ትራውማቸውን እሱን በቀል ላይ ናቸው። ሁሉም በአንድ ቅርጫት ውስጥ ያስገቡና ሁሉም ሰው እንደዚህ ነው፣ ስለዚህ አሀብቶ አታክለም መንከስ አለብኝ የሚል ልክ እንዳበደ ውሻ እንደዚህ አይነት ባህሪ ስለሚያሳዩ ማለት ነው። እና ሁለተኛው ባህሪያቸው ምንድነው? መቆጣጠርና ከሁሉም በልጦ መገኘትን መፈለግ ነው። ሶስተኛው ሽምጥጥ ያለ ክህደት፣ ያሉትን ወይም ያደረጉትን ነገር አይናችሁ እያየ ይክዳል። ዋሽተዋችሁ አይናችሁ እያየ ሰርቀው አይናችሁ እያየ ችት አድርገው አይናችሁ እያየ የሆነ ነገር አድርገው ነው አላየኸኝም፣ ምንድነው የምታወራው? ይሄ አብዛኞቹ ፖለቲሻኖች ናርሲስቲክ ናቸው። ባይዘወይ ላይክ ኢቨን ከፊታቸው ላይ እኮ ምንም ነገር አታዩባቸውም። ጀስት ሊትራሊ እኮ በቪዲዮ ወይ በኦዲዮ ምናምን እኮ እጅ ከፍንጅ ተይዘዋል ነው። ምንም ነገር አላየሽም፣ አይንህ ነው ይሏቸዋል። አይንሽ ነው፣ ጆሮሽ ነው። 1984 የሚለው የጆርጅ ኦርዌል መጽሐፍ ላይ አይናችሁ እያየ ጆሮችሁ እየሰማ ኤቪደንስ እንኳን እጃችሁ ላይ ኖሮ ኖ ጆሮን ቸክ አድርግ ሂድና ሐኪም ቤት አይንህን መነጽር ያስፈልጋል ሁሉ ሊሏችሁ ይችላሉ። ከዛ እናንተ ደንግጣችሁ ደግሞ በጣም ወረኛም ስለሚሆኑ ዶሚኔት ማድረግ ካፓሲቲው ስላላቸው ላይ በወሬ በጣም ሞር ፍለምቦያንት የሆነ አቲቱድም ስላላቸው ኢሚዲየትሊ ሽብረክ ብላችሁ እናንተ ኖ ይሄ ነገርማ ተሳስቻለሁ ብላችሁ አይናችሁ መጠራጠር። ከዛ በኋላ ምን አይነት ነገር እንደምታመጡ ታውቃላችሁ? አንደኛ ኢምፖስተር ሲንድሮም፣ ከዛ ሲቀጥል ደግሞ ስቶክሆልም ሲንድሮም ነው የምታመጡት። ስቶክሆልም ሲንድሮም ምንድን ነው? የእናንተን አታከር ወይም ደግሞ እናንተን ያገታችሁን ሰው ወይም እናንተን የበደላችሁ እናንተን እየቀጠቀጣችሁ እየሰደባችሁ እየተፋባችሁ ያለው ሰው ከሱ ስር ተለጥፋችሁ በፍቅር ስትሟዘዙ ትገኛላችሁ። ከዛ በኋላ ኖ ሂዝ እኮ በቃ ፈጣሪ እኮ ነው፣ መልአክ እኮ ነው፣ እንደሱ እኮ ሰው የለም፣
እንደው በቃ የሚረዳው ሰው አጥቶ እኮ ነው፣ የሚረዳት ሰው እኮ ጠፍቶ ነው እንጂ እኮ በጣም ደግ ናት ደግ ነው ሲባሉ ታገኟቸዋላችሁ ማለት ነው። እነዛን ያንን ምስክርነት የሚሰጡት እነማን ናቸው? የተገረፉት ሰዎች። ያንን ምስክር የሚሰጡት እነማን ናቸው? የተደበደቡት ሰዎች። ስለዚህ አይናችሁ ያሉትን ወይም ያደረጉትን ነገር አይናችሁ እያየ ጆሯችሁ እየሰማ ነው ይክዳሉ። ሌሎች ሰዎች የራሳቸውን አይን፣ ጆሮ እና አእምሮ ጥያቄ ውስጥ እንዲያስገቡ ያደርጋሉ። አይን ባወጣ ክህደታቸው ሁልጊዜም የራሳቸውን ጥፋት ወደ ሌላው ማሸጋሸግ ወይም ማላከክ ይወዳሉ። አለቃ ገብረሃና በድሮ ጊዜ ምን አደረጉ? የሆነ ሀገር ሲሄዱ መሸባቸውና የሆነ ቦታ ያድራሉ እና ሲያስቡት ክረምቱን እዛው ማሳለፍ ፈለጉ እና ሴትዮዋን እዚህ ልደር ምናምን ይሏትና ያድራሉ። ከዛ ሌሊት ብድግ ይሉና ሴትዮዋ ከተኛችበት መቀመጫ መደብ ላይ ከጠጋ ብለው ይጸዳዳሉ ማለት ነው። ተጸዳድተው ተመልሰው ሄደው ይተኛሉ። ከዛ ብድግ ብለው ጠዋት አንቺ ምንድን ነው እንደዚህ የተግማማሹ ምናምን ብለው ሴትዮዋን ይጮህባታል። ሴትዮዋ ደንግጣ ምን ነው አለቃ፣ ኧረ እንደው ለሰው እንዳያወሩብኝ እባክዎት፣ ምንም ነገር እንዳያደርጉ ፕሊስ እባክዎት ምናምን ትላቸዋለች። አለቃ ደግሞ ምን ላድርግለው ስጥ፣ በቃ ከዚህ መክረም እፈልጋለሁ እኔ እዚሁ ቁጭ ብዬ ክረምቱን እዚሁ አሳልፌ ነው የምሄደው ይሏታል ማለት ነው። ከዛ ሴትዮዋ እሺ ብላ ከርመው ተመልሰው ወደ ናበጋ ጊዮርጊስ ወደ ፎገራ ተመልሰው ሄዱና ሄደው አለቃ የት ከርመው መጡ? ከዛ በካካስም ማለት ነው በካካስም ስበላ ከርሜ መጣዋሉ ይባላል። ናርሲስቲክ የሆኑ ሰዎች ሊትራሊ እንደዛ ናቸው። እነሱ የተጸዳዱትን ቆሻሻ ኖ አንተ ቅድም ስታደርግ አይቻለሁ ይሏቸዋል። ከዛ ያ ጥረገው እፈሰው ነው የሚሏቸው። that's how they operate። እነዛ ሰዎች በህይወታችሁ ውስጥ አሉ። ስራ ባልደረባ፣ ትዳር አጋር፣ ፍቅረኛ፣ ጓደኛ፣ የቤተሰብ አባል ኤቭሪዌር አሉ። ምንም ኃላፊነት የሚባል ነገር አይወስዱም። ምንድን ነው የሚያደርጉት? በቃ ሁሉን ነገር ሽምጥጥ አድርገው ክደው ኖ እኔ አይደለሁም እሱ ነው እንደዚህ ያለው፣ እሷ ናት እንደዚህ ያለችው፣ እሷ ናት እንደዚህ ያደረገችው፣ እሱ ነው እንደዚህ ያደረገው። ዳስው እንደዛ ነው ኦፕሬት የሚያደርጉት። ኤግዛምፕል ልስጣችሁ። ይሄ በፍጹም አልተፈጠረም። መሐላ ደግሞ ሊጨምሩበት ይችላሉ። መሐላ ይጨምሩበታል። ወላሂ ማርያምን፣ ገብርኤልን፣ ጌታን ኢየሱስ ክርስቶስ ምናምን ብለው በቃ ሽምጥጥ እናቴ አባቴ ሙት እናቴ ትሙት ሁሉ ብለው ችግር የለባቸው ዶን ኬር። ይህ ዝም ብለህ ወይም ደግሞ ዝም ብለሽ አእምሮህ ወይም አእምሮሽ ውስጥ የፈጠርከው ወይ የፈጠርሽው ቅዠት ነው። ቅዠት አምነሽ እብድ ነሽ። መታከም አለብሽ። አንቺ ሂደሽ ሳይኮሎጂስት ያስፈልግሻል። ሳይኮሎጂስት ያስፈልግሃል። እብድ ነህ አንተ። ሊትራሊ የራሳቸውን ያያችሁትን የሰማችሁትን ያደረጉትን ነገር እጃችሁ ላይ ኤቪደንስ ይዛችሁ ነው አንተ ስትቃችሁ ነው። ከዛ ደግሞ አሁን አዲስ የመጣ ደግሞ ፋሽን አለላቸው። ምን ይሏቸዋል? ኤአይ ነው ይሏቸዋል። ኤአይ እኔ አይደለሁም። በቃ ዳትስ ሃው ዜይ ኦፕሬት። ስለዚህ በዚህ መንገድ ነው የሚሄዱት። ይህንን መረዳት ያስፈልጋል። በሁኔታዎች ላይ የተመሰረተ ደግነት ነው ያላቸው። ሲሞገሱ ወይም ሲደነቁ ብቻ ነው ለሰው ሞቅ ያለ ሰላምታ እንኳን የሚሰጡት። ሰውን አክብረው ሰላም አይሉም። ምንድነው? ከተሞገሱ ከተወደሱ ብቻ ነው ሰላምታ የሚሰጡት። ስትገዳደሯቸው ደግሞ ያኮርፋሉ፣ ይጠሏቸዋል፣ ኢቭን ምንድነው ያጠቋቸዋል። ጥያቄ ስትጠይቋቸው ጥያቄው ሪስፔክትፉል ከሆነ ዲስሪስፔክትፉል ከሆነ ማንኛውም ሰው ኢግኖር ሊያደርጋችሁ ይችላል። ግን ኢቭን የእነሱን አውቶሪቲ የእነሱን ስልጣን ሊሆን ይችላል፣ የእነሱን ስራ ሊሆን ይችላል፣ የእነሱን ንግግር ኤቭሪቲንግ ኩዌሽን ስታደርጓቸው በጣም ነው የሚያኮርፉት፣ በጣም ነው የሚናደዱት። በቃ ወደ ዱላ ሁሉ ሊሄዱ ይችላሉ። ፍቅር ወዳጅነትና ጓደኝነት ለእነሱ ግብይት ነው፣ ገበያ ነው፣ ሸቀጥ ነው፣ መስጠትና መቀበል ነው። አንኮንዲሽናል የሚባል ነገር አያውቁም። ሁሉም ነገር ኮንዲሽን አለው። ሁሉም ነገር ቅድመ ሁኔታ አለው። ከቅድመ ሁኔታው ውጭ የሆነ ነገር ለነሱ አይጥማቸውም። ከሪሌሽንሽፕም ትዳርም ውስጥ ወይም የሆነ ነገር ውስጥ የሚቆዩት ኮንዲሽኑ እስከተሟላ ብቻ ነው። ኮንዲሽኑ ካልተሟላ ዴይ አር አውት። ቀድመው ከማንም ሰው በፊት ቀድመው የሚወጡት እነሱ ናቸው። ዴይ ዶንት ኬር ለማንም ሰው። እነዛ ሰዎች በተፈጥሯቸው ነው እንደዚያ የሆኑት? ኖ፣ በተፈጥሯቸው ብላችሁ እንዳታስቡ። ኖ፣ በተፈጥሮ የተወሰነ ኮንትሪቢዩት የሚያደርግ ኤነርጂ ይኖራቸዋል። አብዛኛው ነገር ምንድነው? ለርነብል ነው። ተምረውት ዴቨሎፕ ያደረጉት ነው። ቾይስ ነው፣ ምርጫ ነው። ኢቨን ካደጉ በኋላ ፊክስ ማድረግ የሚችሉት በልጅነት ከሆነ የስ ፕሮግራም ተደርገው ነው ልትሉ ትችላላችሁ። ናርሲስቲክ የሆነ ወላጅ አሳድጓቸው ሊሆን ይችላል። ያደጉበት አካባቢ ሊሆን ይችላል። ሃይማኖታቸው ሊሆን ይችላል። ብዙ ነገር ኮንትሪቢዩት ያደርጋል። አስተዳደጋቸው በጣም ቶክሲክ የሆነ በጣም በብዙ መንገድ ተሰቃይተው ያደጉ ሊሆን ይችላሉ። ላይፍን መበቀል አለብኝ ብለው ሊያስቡ ይችላሉ። በዋናነት
አራተኛው ባህሪያቸው የሚገለጸው በሁኔታዎች ላይ የተመሰረተ ደግነት ወይም ደግሞ ግንኙነት ነው ያላቸው። አምስተኛው ደግሞ ሁልጊዜም ተጎጂ ነን ባዮች ናቸው። ቪክቲም ሜንታሊቲ ነው ያላቸው። በህይወታቸው አንድም ቀን ኃላፊነት አይወስዱ። አንድም ቀን ተሳስተው ኃላፊነት አይወስዱ። ሁልጊዜ በሌሎች እንደተከዱ ነው። ሁልጊዜ በሌሎች እንደተበደሉ ነው። ባይ ዘ ወይ ናርሲስቲክ ባህሪ የወንድም የሴትን ባህሪ ነው። የወንድ ብቻ ወይ የሴት ብቻ አድርጋችሁ እንዳትወስዱ። ኢትስ ኤቭሪዌር። ዘር ቀለም የሚለይ ነገር የለውም። ሃይማኖት ምናምን የሚለይ ነገር የለውም። ቁመት ምናምን የሚለይ ነገር የለውም። ምንም ነገር ጀስት ሰው ናርሲስቲክ ባህሪ ይኖረዋል። ምንም ጥያቄ የለውም። መጠኑን ሊለያይ ይችላል። ሌሎችን ለመቆጣጠር ጥፋተኝነትን፣ በተለይ ደግሞ ያለፈ ያጠፋችሁትን ነገር እንደ መሳሪያ ይጠቀሙበታል። ምንድነው የሚያደርጉት? ያኔ እንዲህ አድርገሽ ነበረ። ከዛ ምንድን ነው ያ የምትፈልጊው ነገር እንዲሰጥሽ ከፈለግሽ ሪመምበር ዳት ያንን አልፌሻለሁ እኮ ያንን አልፌሃለሁ እኮ ረሳው የረሳሁት መስሎልህ ነው። የዛሬ 3 ዓመት ከ3 ወር ከ4 ቀን ከ5 ሰዓት ከ6 ደቂቃ ከ3 ሰከንድ ላይ እንደዚህ አድርጋል እንደዚህ አድርገሻል በለው። ከዛ በኋላ ሉፕ ይፈጥሩባቸዋል። ያ ሉፕ ምንድን ነው የሚሆነው? ያን ነገር በቃ እንደዛ ቪክቲም ሜንታሊቲ ተሰምቷቸው እናንተ ጥፋተኝነት አድርገው በቃ ፊክስ አድርጋችሁ እየሄዳችሁ እንዳለ ደግሞ መሀል ላይ ደግሞ ያንን አምጥተው እንደገና ያመጡታል። ከዛ በኋላ ሽክርክሪት ውስጥ ትገባላችሁ። ለመውጣት በጾም በጸሎት በካውንስለር በምናምን ተብሎ ነው ከዛ ነገር የሚወጣው ማለት ነው። በቃ ከዛ ሽክርክሪት ውስጥ አትወጧትም። ከዛ በኋላ ለረዥም ዓመታት የራስ ወደድ ሰዎች ነፍስ ወዳድ ባህሪ እንዴት ነው ሌሎችን የሚጎዳው? ከራስ ወደድ ሰዎች ጋር ግንኙነት ያላቸው ሰዎች አብረው የሚሰሩ ግንኙነት ያላቸው ወይም አብረው የሚሰሩ ወይም የሚኖሩ ሰዎች ስር የሰደደ ራስን መጠራጠር ችግር ውስጥ ነው የሚገቡት። ሰልፍ ዳውታቸው በጣም ከፍተኛ ነው የሚሆነው። ራሳቸውን በምንም መልኩ ማመን አይፈልጉም። ለምን? ኤቭሪ ሲንግል ዴይ ምን እያሉ ነው የሚነግሯቸው? አንተ አትችልም፣ አንቺ አትችይም፣ አርፈሽ ተቀመጭ። ኢቭን እዚህ እኛ የምንኖርበት አሜሪካን ሀገር ብዙ ሀበሾች ሴቶችም ሊሆኑ ይችላሉ ወንዶች ከኢትዮጵያ ወይም እንደዚህ ሰው አግብተው ያመጣሉ አይደል? ካመጡ በኋላ በቃ ያንን ሰው አንድ ቦታ ኮንፋይንድ አድርገው አንድ ቦታ አስረው አትችልም፣ ኖ መንዳት አትችልም፣ መንዳት አትችልም፣ ኖ አርፈ ተቀመጥ፣ ከዚህ በላይ ምን ያደርግልሃል? ዋይ? ምክንያቱም እነዛ ሰዎች የተሻለ ቦታ ደርሰው ማየት ስለማይፈልጉ በጣም ኤክስትሪም የሆነ ራስ ወዳድና በሰው ፔን ሳቲስፋክሽን ስለሚያገኙ ማለት ነው። አገር ቤት ኤቭሪዌር አለ ይሄ ነገር። ስለዚህ ምንድን ነው የሚያደርጉት? ራሳችሁ እንድትጠራጠሩ ያደርጓቸዋል። ይህን ነገር እኮ ድሮ እኮ የምሰራው ነገር ነበር፣ ዋት ሀፕን ቱ ሚ፣ ምን ሆኜ ነው ግራ ገባኝ እኮ ምናምን ልትሉ እስከምትችሉ ድረስ እኔ ብዙ ሰዎችን ኮች አደርጋለሁ። ኮች የማደርጋቸው ሰዎች አብዛኞቹ በእንደዚ አይነት ማይንድ ሴት ውስጥ ያለፉ ሰዎች ናቸው፣ ተበድለው ማለት ነው። በስሜት ወይም ደግሞ በጉልበት በመንፈስ መዛል ጉልበታችሁን መንፈሳችሁን ምጥጥ ነው የሚያደርጉት። ሰላቢ ናቸው። ሰላቢ ስላችሁ ሊትራል የሆነ ሰላቢ ናቸው። ላይክ ሰውነታችሁ ከነዛ ሰዎች በራቃችሁ ጊዜና ከነዛ ሰዎች ጋር አብራችሁ በነበራችሁ ጊዜ ቸክ አድርጉት። ሊትራሊ ልክ እንደ ቫምፓየር ሳክ አድርገው ነው የሚወስዱት። እንዳለ መንፈሳችሁን ከውስጣችሁ ነፍሳችሁ ውስጥ ገብተው እንዳለ ሙጥጥ አድርገው ነው የሚወስዱባችሁ። ስለዚህ ምንድነው መዛል ነው የሚመጣው፣ መድከም ነው የሚመጣው። በቃ ላይፍ ያስጠላችኋል። ጌባፕ እንድታደርጉ ሁሉ ነው ኢንከረጅ የሚያደርጓችሁ። ከሰዎቹ ጋር ከመገናኘት ወይም ከማውራት በፊት መረበሽ፣ ገና ከመምጣታቸው ከማውራታችሁ በአጠገባችሁ ድምፃቸውን ስትሰሙ ሁሉ ሰውነታችሁ ሸክ ሊያደርግ ይችላል። ከእነሱ ጋር መቀደድ መጫወት ምናምን ሁሉ አትችሉም። በራስ አለመተማመን፣ በቃ ኮንፊደንሳችሁ ኮምፕሊትሊ ነው ሽሪንክ የሚያደርገው። ልክ ለማበጀት መቸገር፣ አጥር ባውንደሪ ሊኖራችሁ አይችልም። ከእነሱ ጋር አይደለም እያልኳቸው ያለት፣ እነሱ ጋር ተውት፣ የተከካ የተደቆሰ ነገር ብላችሁ ያዙት። ከሌላ ሰው ጋር ከስራ ሊሆን ይችላል፣ ከተለያየ ቦታ ባውንደሪ ማጠር ለማበጀት በጣም ኤክስትሪም ዲፊካልቲ ውስጥ መግባት በጣም ነው የምትቸገሩት። እና ይህንና መሰል የሆኑ ባህሪያቶች ያንጸባርቃሉ ከናርሲስቲክ ወይም ደግሞ ራስ ወዳድ ነፍስ ወዳድ ከሆኑ ሰዎች ጋር የሚኖሩ አብረው የሚሰሩ ከእነሱ ጋር ግንኙነት ያላቸው ሰዎች። ይህ ደግሞ ደካማነታችሁ አይደለም። እነዛ ሰዎች ከዛ ውስጥ ካላችሁበት ደካማነት አይደለም። ይልቅስ ምንድን ነው ለረጅም ጊዜ በስሜት መጭበርበር ወይም መሸወድ ውጤት ነው። እንዴት ነው ከዛ ሪከቨር ማድረግ የሚቻለው? አንደኛ አዌርነስ ነው የመጀመሪያው ነገር። ሰልፍ አዌርነስ ይጠይቃል። ይሄ አዌርነሱ ምንድን አንዴ መንቃት ስትጀምሩ ከዛ እስር ቤት ወጣችሁ ለማምለጥ ምንም ነገር የሚያግዳችሁ ነገር የለም። የሰው ልጅ በጣም
በጣም የሚገርም ሚራኪለስ የሆነ ኢንጂኒቲ ነው ያለን። በጣም ጎበዝ ነን። አእምሯችን በአግባቡ መጠቀም ስንጀምር ማለት ነው። አእምሯችን በአግባቡ ለመጠቀም ግን መንቃት ይፈልጋል። ሰልፍ አዌርነስ ይጠይቃል። ወይም ደግሞ ራስን ማወቅ፣ ስሜትን ማወቅ፣ መገንዘብ ይጠይቃል። ከዛስ ራስን በአግባቡ መምራት ይጠይቃል። ከዛ በዙሪያችሁ ያለውን ነገር ደግሞ ተረድታችሁ ሰዎችን መረዳት ያስፈልጋል። ከዛ በኋላ ያሏችሁን ግንኙነቶች ማኔጅ ማድረግ፣ መበጠስ ካለበትም ይበጠሳል። እናት አባትም ሊሆን ይችላል። ባይዘው ችግር የለው። ካልሆነ ሰርብ እያደረጋችሁ ካልሆነና ድሬን አድርጎ የሚደፋችሁ ከሆነ ወርዝ አያደርግም። ምክንያቱም አንዳንድ እናት አባቶች ይኖራሉ፣ እህት ወንድሞች ይኖራሉ፣ በጣም ኤክስትሪም ናርሲስቲክ የሆኑ የሰውን ልጅ በቃ ድሬን ማድረግ ብቻ ተግባራቸው የሆነ ስፒሪቹዋል የሆነ ኢሹ ያለባቸው ሰዎች ማለት ነው። እነሱም በራሳቸው ህልፕ ያስፈልጋቸዋል እኮ ግን ከእነሱ ጋር በመሆን የእንጨት ድስት ወይ ራሱ አይድን ወይ ሰው አያድን ስለሆነ ተያይዛችሁ ነው የምታልቁት። ከዛ ይልቅ ምንድነው ገሸሽ ብሎ ራስን ሪከበር አድርጎ የራስን ላይፍ ለመምራት መሞከር ያስፈልጋል። እንደዚህ አይነት ሁኔታ ውስጥ ካላችሁ ማለት ነው። ራስ ወዳድ ወይም ነፍስ ወዳድ ሰዎች ጋር ማድረግ የሌለብን ነገሮች፣ የተለመዱ ስህተቶች፣ ብዙ ሰው የሚሳሳተው ስህተት፣ ልትጠግኗቸውና ልታድኗቸው አትሞክሩ። ብዙ ሰው ችግር የለው ማሻሽለዋለሁ እኮ ቀይረዋለሁ። ብዙ በተለይ ሴቶች ብዙ የሚሸወዱ በተለይ ሴቶች የሚሸወዱት ናርሲስቲክ የሆነ ቦይፍሬንድ ወይም ባል እቀይረዋለሁ፣ እኔ አስተካክለዋለሁ፣ ፊክስ አደርገዋለሁ፣ እሱ ፊክሰብል ነው፣ ችግር የለውም፣ እኔ ፊክስ አደርገዋለሁ ብሎ ገብተው እንኳን ፊክስ ሊያደርጉት ተሰባብረው እንዳይጠገኑ ሆኖ ተሰባብረው ነው የሚያልፉት። ወንዶችም እንደዛው። ግን በዋናነት በጣም ብዙ ሴቶች ይሸወዳሉ። ወንዶች ኖቲስ እንዳደረግን ናርሲስቲክ እንደሆነች ካወቅን፣ ሪስፔክት እንደማታደርገን ካወቅን በጣም ዘልቀን ብዙ አንገባም። ቶሎ ነው ተመንጥቀን የምንወጣው። ይሄ ያለውን ዲፍረንስ ለማስረዳት ያክል ሁሉንም ስሜታችሁን በማብራራት ጊዜያችሁን አታጥፉ። ብዙ ሰው የሚሸወደው ምንድን ነው? ኤቭሪቲንግ ለነዛ ሰዎች ለማስረዳት ይሞክራል። ኤቭሪቲንግ እነሱ ዶንት ኬር ላቭ ዳት። እንደዛ ስታደርጉ በጣም ደስ የሚላቸው የበለጠ ነገር ደግሞ ማበሳጨት አለባቸው። እናንተን የበለጠ ነገ በራሳችሁ እንዳትተማመኑ ማድረግ አለባቸው። ዋይ ኤክስፕሌን ሞር ባደረጋችሁ ቁጥር ምንድን ነው አም ዊኒንግ ነው የሚሉት። ይሄ ማለት አሸንፌያለሁ፣ እኔ ብዙ ነገር መናገር አይጠበቅብኝም። ብዙ እያወራች ነው፣ ብዙ እያወራ ነው። ቫምፓየር ምንለው ጭራቅ ምንለው እንደዚህ በሜታፎር ደረጃ እንኳን ብትወስዱት ሲደበደብ እያበጠ ነው የሚሄደው። ምግባቸውን ሲነሱ ደግሞ ሽርንክ እያደረጉ ስለሚሄዱ፣ ስለዚህ በፍጹም ልታገኙት የማትችሉትን ደግነት ወይም ደግሞ ሀዘኔታ ከነሱ አጠብቁ። ምክንያቱም እነሱ ራሳቸውን ፊክስ ካላደረጉ ማንም ሰው ፊክስ ሊያደርጋቸው ስለማይችል፣ ኖባዲ ማንም ሰው ናርሲስቲክ የሆነ ሰው ፊክስ ሊያደርገው አይችልም። አንለስ ኮንሽስ ሆኖ ኢንቴንሽነሊ ጥፋቱን አውቆ ተረድቶ ኃላፊነት ወስዶ ራሱ ላይ መስራት ካልቻለ ማንም ሰው ለምን የፈለገ ሃይማኖት መሪ የፈለገ ምናምን አይሆንም። ማንም ሰው ፊክስ ሊያደርጋቸው አይችልም። እንዳትሸወዱ። ባይዘወይ በሃይማኖት ቦታ በእስልምናውም በክርስትናው ኤቭሪዌር ማለት ነው አሉ፣ እነዛ ሰዎች አሉ። ምንድን ነው ብያችኋለሁ ቅድም፣ አስመሳይ ናቸው። እያስመሰሉ ነው የሚገሏችሁ፣ እያስመሰሉ ነው ድሬን የሚያደርጓችሁ ለሰከንድ ማለት ነው። ለእናንተ ደስታ አይጨነቁም በምንም አይነት መልኩ። ስለዚህ ምንድን ነው ከነሱ ምንም አይነት ደግነት፣ ሀዘኔታ ምናምን ያዝኑልኛል፣ ደግ ይሆኑልኛል ነው ዶንት ኤክስፔክት ዳት። ራሳቸው የሚለወጡ ከሆነ በራሳቸው ዘንድ ሲመጣ ያንን መቀበል ይቻላል። ባለመግባባት ወይም በግጭት ወቅት ከነሱ ጋር በስሜት አትነጋገሩ፣ አትመልሱላቸው። በጣም ነው የሚወዱት፣ በጣም ነው ደስ ቢላቸው። ተናዳችሁ እንድትመልሱ ነው የሚፈልጉት። ምክንያቱም እነሱ አይናደዱም። አይናደዱም ስላችሁ አይናደዱም አይደለም፣ እናንተ በመናደዳችሁ በመለሳችሁ አይደለም የሚናደዱት። የበለጠ ፑሽ ነው የሚያደርጉት፣ ያንን ይፈልጉታል። ዳስ ደ ፊድ፣ እነሱ የሚፈልጉት ምግብ እሱ ስለሆነ ማለት ነው። ከእናንተ ኤነርጂ ላይ ነው ምግብ የሚወስዱት። ያ ነው የሚያደነድናቸው፣ ያ ነው የሚያሳብጣቸው። ከእነርሱ ምንም አይነት ይሁንታን አትፈልጉ። የሆነ ነገር ለማድረግ እሱ ፈቅዶልኝ እሷ ፈቅዳልኝ አይነት ነገር ውስጥ አትግቡ። ስቶፕ። ሁሌም ቢሆን ማለት ነው እናንተን ወደታች ቁልቁለት የሚመራችሁን ነገር ነው እንጂ የሚመክሯችሁ ከፍ እንድትሉ ወይም ወደ ላይ የሚመራችሁን ነገር አይነግሯችሁም። ስለዚህ ስቶፕ። ጠቃሚ ነጥብ። እኔ ለሁሉም ነገር ችግር ነኝ ብሎ የማያምንን ሰው ለመጠገን ወይም ደግሞ ለማዳን አይቻልም። በምንም አይነት መልኩ ለተፈጠረው ነገር ኃላፊነት የማይወስድ ሰው፣ የተፈጠረው ነገር የችግሩ መሰረቱ ዋናው ሴንተሩ እኔ ነኝ ብሎ ለማያምን ሰው
መጠገን ወይም ማዳን አይቻልም። በቃ ኃላፊነት ምን ይባላል? ሰው ለሐኪም በሽታውን ካልተናገረ መድኃኒት አይገኝለትም አይደል? ስለዚህ ፊክስ አታረጓቸውም። ይከነዱዛል ፎከስ ኦን ዮርሰልፍ። በዚህ ምድር ላይ እያንዳንዳችን አንድ የምንችለው ነገር አለ። የራሳችን ስሜት መቆጣጠር፣ የራሳችን ሀሳብ መቆጣጠር፣ የራሳችን ሪያክሽን ወይም ደግሞ ምላሽ መቆጣጠር ብቻ ነው የምንችለው። እኔ እዚህ ለምናገረው ነገር እያንዳንዳችሁ ምንም ነገር ቢሆን ማለት ነው ልታደርጉ የምትችሉት ነገር የኔን አነጋገር፣ የኔን አቀማመጥ፣ የኔን ድምፀት፣ የምናገረውን አማርኛ፣ የምናገረውን እንግሊዝኛ ኤቭሪቲንግ መቆጣጠር አትችሉም። መቆጣጠር የምትችሉት ምንድን ነው? የምታዳምጡበትን መንገድ፣ እኔ ከምናገረው ነገር ጋር የሚሰማችሁን ስሜት፣ እኔ ተናግሬ ከዛ በኋላ የሚኖራችሁን ስሜት መሰረት አድርጎ ለምትሰጡት ምላሽ፣ ያን ብቻ ነው መቆጣጠር የምትችሉ። ሌላ ነገር መቆጣጠር አትችሉም። ስቶፕ፣ በቃ አቁም። ይህንን ምላችሁ እነዛ ሰዎች ናርሲስቲክ ሆኑም አልሆኑም በህይወታችሁ ላሉ ሰዎች፣ ልጆቻችሁ፣ የትዳር አጋር፣ ቤተሰብ፣ ጓደኛ፣ ስራ ባልደረባ፣ ሶሻል ሚዲያ ላይ በየቀኑ ይሄ ቅራቅቦ እያመጡ የሚደፉባችሁ ሰዎች አሉ አይደል? ባይዘ እነዛ ሰዎች አእምሯችሁ ውስጥ ነው የሚደፉት። ሌላ ቦታ እየደፉት እንዳይመስላችሁ፣ እንክርዳድ ነው የሚሰጧችሁ። ስለዚህ ቹዝ ዋይዝሊ። እናንተ ኮንትሮል የምታደርጉት ነገር ላይ ብቻ አተኩሩ። ኮንትሮል የማታደርጉት ነገር ላይ የምታተኩሩ ከሆነ በምንም አይነት መልኩ በህይወታችሁ እምርታን ማምጣት አትችሉም። ሁሌም ሰቆቃ ውስጥ ነው የምትሆኑት ማለት ነው። ራስ ወዳድ ወይም ነፍስ ወዳድ ሰዎችን የምናስተናግድበት ጤናማ መንገድ፣ አንደኛ የምትደራደሩበት ግልጽና ጠንካራ የሆነ ልክ ወይም ደግሞ አጥር ወይም ደግሞ ባውንደሪ ማበጀት ያስፈልጋል። በአጭሩና በቀጥታ ፍላጎታችሁን መነጋገርን ልመዱ። ብዙ ማብራሪያ አያስፈልግም። ሲምፕል ቱ ዘ ፖይንት፣ ቲስ 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 ብላችሁ ማስቀመጥ። በምንም አይነት መልኩ ስሜታችሁን ለማሳመን አለመሞከር። የሆነ አብራርታችሁ ምናምን በቃ የኔን ስሜት ነው ተረዳኝ፣ ተረጅኝ፣ እንደዚህ እኮ ነው። ኖ ኖ ኖ፣ ስቶፕ፣ ዳዝን ወርክ። እንደዛ አይሰራም። ያስቀመጣችሁትን ልክ ወይም ደግሞ አጥር በመደበኛነት መተግበር። ቅድም ግጭቶችን ስለመፍታት እንዴት በሴናሪዎች እያነሳው ሳስረዳችሁ ነበር አይደል? ልክ እንደዚ አይነት ባውንደሪ ማስቀመጥ አለባችሁ። ከዛስ መደበኛ አድርጉት። ኮንሲስተንሲ ይኑራችሁ። በዚህ ሳምንት አድርጋችሁት ኔክስት ዊክ በፊት የነበራችሁን ማንነት ይዛችሁ የምትቀጥሉ ከሆነ በምንም አይነት መልኩ በህይወታችሁ ላይ ምርት አልታመጡ አትችሉም። ለምሳሌ ይህንን ጉዳይ ከዚህ በላይ እንድንወያይበት አልፈልግም። ታሲት ለምን ይሏቸው። ኖ ኖ ኖ፣ መወያየት አልፈልግም። ነገም ያንን ነገር ያመጣሉ። አይቶልጁ የስተርዴይ በጣም የሚጠሉት ነገር ይሄ ነው። አጭር መልስ። በቃ ይህንን ወቁ። በጣም የሚጠሉት አብዝተው የሚጠሉት ነገር ምንድነው? አጭር መልስ። አጭርና ቱ ዘ ፖይንት የሆነ መልስ። ከዛ በኋላ አይ ዶንት ኬር፣ እንደዚህ ማድረግ አልፈልግም፣ አንተ ማድረግ ትችላለህ፣ አንቺ ማድረግ ትችላለሽ፣ እንደዚህ ማድረግ አልፈልግም፣ በዚህ ጉዳይ እንድንወያይበት አልፈልግም፣ ሶሪ። አሁን ይሄ ምንድን ነው? የማትደራደሩበት ግልጽ፣ አጭር፣ ጠንካራ የሆነ ምንድነው አጥር አበጃችሁ። ከዛ በኋላ እንጣጥ ፍርጥ ይላሉ። እናንተ አቋማችሁን ያዙ። ከዛ ምንድን ነው የሚያደርጉት? ሊትራሊ እናንተ የምትወዱትን ነገር ያውቃሉ። ያንን ነገር ያመጡና ወደ ነበራችሁበት ሉፕ እሽክርክሪት እንድትገቡ ነው የሚፈልጉት። ዶንት ዱ ዛት። በጣም ራሳችሁን ጋርድ ማድረግ አለባችሁ እንደዚህ አይነት ነገር። በዛ መንገድ ነው ለእነሱ ጤናማ በሆነ መንገድ ማስተናገድ የምንችለው። አንደኛው ይሄ ነው። ሁለተኛው ስሜትን መነጠል ወይም ደግሞ ዲታች ማድረግ፣ ኢሞሽናል ዲታችመንት መፍጠር። ተረጋግቶ ምላሽ መስጠት፣ በስሜት አለመመለስ፣ ነገሩን በገለልተኛ አይን ማየት። የተፈጠረ ነገር አለ ከስሜት ወይ ምናምን ውስጡ ናችሁ ሳይሆን ጀስት ራሳችሁን ሌላ ሰው አድርጋችሁ በእናንተም ሳይድ ያለውን በእነሱም ያለውን ለማየት መሞከር። በስሜት ቃላት መወራወሩን እና ግጭቱን ማባባስን ማቁ ሚንስ ስሜታችሁ እንዲታች እያደረጋችሁት ነው ከነገሩ። ራሽናሊ ሎጂክሊ ወይም ደግሞ በምክንያትና በአመንክዮ ለመፍታት እየሞከራችሁ ነው ማለት ነው። አንዳንድ ሰዎች ልክ የሆነ አለት አለ አይደል? አለቱ ውሃ ውስጥ አለት አለን በልና አለት አለ። የአለት ቀለሙን ግራጫ ብላችሁ አስቡት። ከውሃ ውስጥ ስታዩት ምንም አይታያችሁ፣ ካልም ነው። ውሃ ውስጥ ግን እንዳለ አይታይም እኮ ኢትስ ካልም፣ ግን በጣም ሶሊድ ነው። እና ይህን ግራጫ አለት አቀራረብ ይባላል። ምንድነው እሱም? የተረጋጋ ፍላጎት የሌለውና የማይበሳጭ። ምን ማለት ነው? የተፈጠረው ነገር አለ፣ ተረጋግታችኋል። ዩሲም አንኢንተረስትድ በተፈጠረው ነገር። የተፈጠረውን ነገር መሰረት አድርጋችሁ ምንም ኢንተረስት እያሳያችሁ አይደለም። ዳት ሚንስ በገለልተኛ ወገን እያያችሁት ነው። እናንተ አይደለም እያያችሁት ያለው፣ ሌላ ሰው እያዩ እንደሆነ አድርጋችሁ አስቡ። ምክንያቱም ያ ነገር እኔን አይመለከተኝም ያለ ሰው ማለት ነው። ከዛ
መበሳጨት፣ መነጫነጭ የለውም። ጀስት ፎከስ ዱናችሁ መፍትሄ ለመስጠት እየሞከራችሁ ነው። ያ በጣም 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 ለእነሱ በጣም አደገኛ ነው። ያ አይፈልጉም እንደዚህ አይነት ነገር። ተረጋጋችሁ ማለት ምንም ኢንትረስት እንደሌላችሁ በዛ ጉዳይ አወቁ ማለት፣ እንዳልተበሳጫችሁ አወቁ ማለት ያኔ ሽንፈት ነው ለእነሱ። ኢቭን ያ ቫዮለንት የመሆን ቻንሳቸውም ከፍተኛ ነው ማለት፣ ወደ ዱላ ወደ ጸብ የመግባት ቻንሳቸውም ከፍተኛ ነው። ራሳችሁንም መጠበቅ ያስፈልጋል። ሶስተኛ፣ የራሳችን ማንነት ብዙ ጊዜ አለማጋራት ወይም ደግሞ አለማሳየት። ብዙ ጊዜ ኦቨርሸር ማድረግ ያጋልጣል። ኦቨርሸር ማድረግ ስላችሁ ሁሉን የባጡን የቆጡን አውርተን አንዘልቀው ማለት፣ በተቻለ መጠን ትንሽ ፐርሰናል የሆነ ፕራይቬት የሆነ ነገር ይኖረን። ለሚከፈትባችሁ የስሜት ጦርነት የጦር መሳሪያ አትስጧቸው። ምክንያቱም እናንተን አእምሯችሁ ውስጥ ገብቶ የሚሸነቁራችሁ ነገር ነው የሚያመጡባችሁ። ስለ እናንተ ብዙ አታካፍሏቸው፣ ወይም ደግሞ በተለይ ደግሞ ስለ ደካማ ጎናችሁ ብዙ ነገር አትንገሯቸው። ስትቀራረቡ ልታወሩ ትችላላችሁ፣ ግን በተቻለ መጠን ቀንሱት። ውይይቶችን በመረጃና በእውነታ ላይ የተመሰረቱ ብቻ አድርጓቸው፣ ስሜትን አርቃችሁ ማለት ነው። ይሄ በጣም ኢምፖርታንት። በሚኖራችሁ ሪሌሽንሽፕ ውስጥ በጣም ብዙ ነገር ሸር ማድረግ አይጠበቅባችሁም። በተለይ ደግሞ ኢሞሽናሊ ቮልነረብል የሆናችሁበትን ነገር ብዙ ሰው አሁን እንደዚህ ይላል፣ እሱ ኢሞሽናሊ ቮልነረብል ሆኖ ኦፕን ሆና እኔ እኮ ለሁሉም ኦፕን ቡክ ነኝ፣ ሰው ለምንድነው አታክ የሚያደርገኝ ሲሉ ትሰማላችሁ። በሩን ከፍተሽ በዚህ በኩል ነው የምታጠቁኝ መሳሪያው የሁላችሁ ብለሽ አቅርበሽ ለምን እንደዚህ ያደርጉኝ አይባልም። ስለዚህ ያንን ግንዛቤ መውሰድ ያስፈልጋል። የሚያሳዩችሁን ትክክለኛ ማንነታቸውን ተቀበሏቸው። የሚያሳዩችሁ ማንነት አለ፣ በተግባር የሚያወሩት ምናምን ብቻ አይደለም። የሚያሳዩችሁ ማንነት አለ፣ እመኑና ተቀበሏቸው። ምንም እየዋሿቸው አይደለም፣ እውነቱን ነው እያሳዩችሁ ያሉ። አምናችሁ ከተቀበላችሁ ቶሎ ለመውጣት እድል ይኖራችኋል። ግን ይቀየር ይሆናል፣ ይሄ እኮ እንደዚህ ምናልባት የሆነ ነገር ገጥሞት ይሆናል ብላችሁ ግን በዛ ውስጥ ጊዜ የምታጠፉ ከሆነ ቪክቲም ነው የምትሆኑት። ሰላምን መፍጠር የምታስቡ ከሆነ ይህ በጣም ወሳኝ እርምጃ ነው። አንደኛ፣ ትክክለኛ ማንነታቸውን ተቀበላችኋቸው ማለት ማንነታቸውን ወደዳችሁት ማለት አይደለም። አሁን ምንድነው መረጃ እየሰበሰባችሁ ነው። የሪመምበር መረጃ መሰብሰብ ነው። እያንዳንዱ አእምሯችን ጋር የምንሰራው ነገር መረጃ ነው ብያችኋለሁ። ያንን ነው አናላይዝ አድርገን ለሚጠቅመን ነገር የምናደርገው። ይህንን በማድረግ እውነታነት የሌለውን ማንነት መጠበቅ ታቆማላችሁ። ምንድነው ላማለይ በሰማይ አትሆኑ። ኦልሬዲ አውቃችኋል። ስለዚህ ከዚህ ሰው የምትጠብቁትን ባህሪ በሙሉ ወይም ከዚህ ሰው የምትጠብቁትን ባህሪ ስላወቃችሁ ሌላ ኤክስፔክቴሽናችሁ ሌላ ቦታ አይሄድባችሁም። ትክክለኛ ማንነታቸውን መሰረት አድርጋችሁ ታስተናግዷቸዋላችሁ። ብሎም ግንኙነታችሁ ላይ ተገቢውን ውሳኔ እንድትወስኑ ይረዳችኋል ማለት ነው። አምስተኛ፣ በሚቻልበት ጊዜ መራቅን ምረጡ። በሚቻልበት ጊዜ ይህንን ማድረግ መቻል መገናኘቱን ይቀንሰዋል። የተጠናከረ ልክ ወይም ደግሞ አጥር ወይም ባውንደሪ ለመፍጠር ያስችላል። እንደ አስፈላጊነቱ ደህንነትን ጠብቆ ሙሉ በሙሉ ለመላቀቅ እድል ይፈጥርላችኋል። ተጨማሪ ነጥቦች፣ ራስ ወዳድ ሰዎች ሁልጊዜም ልክ ወይም አጥር ማለፍ ይወዳሉ። በጣም አጥር እንደነሱ መጣስ፣ አጥር መዝለል፣ መዘርጠጥ የሚችልበት የለም፣ የሚወድም የለም። በጣም ነው የሚወዱት። ልክ ወይም ደግሞ አጥር ማበጀት አማራጭ ሳይሆን መከላከያ ግዴታ መሆናቸውን አትርሱ። ጤናማ የሆኑ ግጭቶችን ለመፍታት አሳቢነት ወይም ደግሞ አዛኝነት ያስፈልጋል። ቅድም እንደገለጽኩላችሁ ከራስ ወዳድ ወይም ነፍስ ወዳድ ሰዎች ጋር ግጭቶችን መፍታት በጣም ከባድ ነው የሚሆነው። ነገር ግን ግጭቶችን በተገቢ መንገድ መምራትና ማስተዳደር ሊቻል ይችላል። ከራስ ወዳድ ሰዎች ጋር ስንኖር በስሜት ራሳችን የመገሰጽ ችሎታ ሊኖረን ይገባል። ስሜታችን ኮንትሮል ማድረግ ስላለብን ማለት ነው። ከራስ ወዳድ ሰዎች ጋር ስንኖር የሚያጋጩ ነገሮችን መቀነስ ይኖርብናል። ከራስ ወዳድ ሰዎች ጋር ስንኖር ዘላቂ የሆነ ረዥም ጊዜ ሰላምን ለጊዜው በስሜት ከመመለስ ማስቀደም አለብን። ምክንያቱም ኢሚዲየት የሆነ ግራቲፊኬሽን፣ ቅጽበታዊ ደስታ በስሜት በቃ ተናገርኩት ወጣልኝ፣ ተናገርኳት ወጣልኝ ከማለት ይልቅ በረዥም ዓመታት በረዥም ጊዜ ልንፈጥር የምንችለውን ሰላም ታሳቢ በማድረግ ስሜታችን መቆጣጠር ያስፈልገናል። አራቱ ስምምነቶችን ልዘርዝርላችሁ ከራስ ወዳድ ሰዎች ጋር እንዴት ማኔጅ እንደምታደርጉ ፎር አግሪመንትስ የሚለው መጽሐፍ ላይ ማለት ነው። ምንም ነገር ከራስህ ወይም ከራስህ ጋር አታያይዥ። የራስ ወዳድ ወይም ነፍስ ወዳድ ሰዎች ባህሪ ስለ እነርሱ እንጂ ስለ እናንተ ምንም የሚገልጸው ነገር አይደለም።
ስለ አንቺ ወይ ስለ አንተ ምንም አይገልጽም። ከእናንተ ጋር የሚያገናኘው ነገር የለም። ይሄ በጣም በጣም ፋንዳሜንታል የሆነ የምጠቀመው ፕሪንሲፕል ነው። ሰዎች የሚናገሩት ሰዎች የሚያደርጉት ነገር ከኔ ጋር የሚያገናኘው ነገር የለም። ምን ማለት ነው? የስ የሆነ ነገር አድርጌ ያንን ሰጀሽን ወይም ደግሞ ከዛ ጋር የተያዘ ሪፍሌክሽን ላገኝ ይችላለሁ። አይ ቴክ ሬስፖንሲቢሊቲ። ነገር ግን ስለ እኔ የሚገልጹትን ነገር ወስጄ መዝኜ ውጭ ላይ መዝኜ አስተካክዬ ለእኔ የሚጠቅመኝን ወስዳለሁ፣ የማይጠቅመኝን አሽቀንጥሬ ነው የምጥለው። ለምን? ምንም ነገር ፐርሰናል አድርጌ ስለማልወስድ። ሁለተኛ፣ ምንም ነገር አትገምት ወይም አትገምች። የሚገቡትን ቃል ወይም ደግሞ የሚያወሩትን ሳይሆን የሚያደርጉትን ማየት እና መጠየቅ ከመገመት ይልቅ የሚያደርጉት ነገር አለ፣ የሚገቡት ቃል አለ። እሱን ትታችሁ የሚያደርጉትን ማስተዋል፣ ማየት፣ ከዛ ደግሞ መጠየቅ። በተናገሩት ወይም ደግሞ በሚያወሩት መንገድ ለመገመት አትሞክሩ። እንዲህ ያለው እኮ እንዲህ ሊያደርግ ነው፣ እንዲህ ያለችው እኮ እንዲህ ልታደርግ ነው የሚለውን ነገር ትታችሁ ምን ይረዳችኋል? ይሄ የበለጠ ከነሱ ግልጽ የሆነ ነገር ምን ለማድረግ እየሞከሩ እንደሆነ እያደረጉ እንደሆነ መጠየቅና ግልጽ የሆነ ነገር ማግኘት ትችላላችሁ። ለቃልህ ወይም ለቃልሽ እንከን የለሽ ሁን ወይም ሁኚ። በተመጠነ መልኩ በግልጽ ተናገሪ፣ ብዙ አታውሩ። የተመጠነ ልክ እንከን የሌለሽ ቃል ተናገሩ። ቅድም እንዳልኳችሁ በዚህ ነገር ዙሪያ መወያየት አልፈልግም። ለምን መወያየት አልፈልግም? እንዴት መወያየት አትፈልግም? እንዴት መወያየት አትፈልግም የሚል ጥያቄ ሲመጣባችሁ መወያየት አልፈልግም፣ በቃ አምደን ዳሴት። ከዛ ደግሞ ይመጣሉ ነው እዛው በዚህ መንገድ ነው ሪፔል የምታደርጉት፣ ይህንን ነገር ወደዛ የምታሸሹት ማለት ነው። ሁልጊዜም የምትችለውን ወይም የምትችይውን አድርግ። የምትችለው ወይም ደግሞ የምትችይው ጥሎ መሄድ ሊሆን ይችላል። የምትችዩ ምንድን ነው? ጥሎ መሄድ ሊሆን ይችላል። እነዛን ሰዎች ከነዛ ሰዎች ኮምፕሊትሊ ዳይቨስት ማድረግ፣ ከነዛ ሰዎች ኮምፕሊትሊ መላቀቅ ሊሆን ይችላል። ስለዚህ ዱ ዩር ቤስት ያንን ለማድረግ። በቃ የማይሆን ከሆነ ህይወታችሁን የሚያመሰቃቀለው ከሆነ ተዘጋጁ። ከላይ ቅድም ለመጥቀስ ሞክሬያለሁ። ከላይ ቅድም ለመጥቀስ እንደሞከርኩት ምንድን ነው? ተዘጋጁ፣ ራሳችሁን አዘጋጁ። ምን በማድረግ መራቅን ስታስቡ አጥራችሁን በደንብ አጠናክሩ። መጀመሪያ ፋይናንሻሊ፣ ኢሞሽናሊ፣ ፊዚካሊ፣ ሜንታሊ፣ በገንዘብ፣ በአእምሮ፣ በስነልቦና፣ በሁሉም ነገር ራሳችሁን ዝግጁ አድርጉ። በደንብ ጠንካራ አጥር ፍጠሩ። ከዛ በኋላ ሁሉ ነገር ከተዘጋጃችሁ በኋላ ውጡ፣ ራቁ፣ ሽሿቸው እነዛን ሰዎች። ምክንያቱም ምግብ ናችሁ እናንተ ለነዛ ሰዎች። ለነዛ ሰዎች ጭራቅነት እንደ ምግብ እያገለገላችሁ እንደሆነ ማወቅ ስላለባችሁ ማለት። አራቱ ስምምነቶች የሚለውን መጽሐፍ የራስ ወዳድ ወይ ነፍስ ወዳድ ሰዎች ጋር ዲል ለማድረግ መጽሐፉን ኮንሴፕቱን በዛ መንገድ ፍሬም ማድረግ ትችላላችሁ። ከእናንተ የማይጠበቀው ራስ ወዳድ ሰዎችን ወይም ደግሞ ነፍስ ወዳድ ሰዎችን መጠገን አይጠበቅም ከእናንተ። ነፍስ ወዳድ ሰዎችን መፈወስ አይጠበቅም። ነፍስ ወዳድ ሰዎችን ማስተማር ከእናንተ አይጠበቅም። ነፍስ ወዳድ ሰዎችን መሸከም ከእናንተ አይጠበቅም። በቃ እነዛን ሰዎች መጠገን፣ መፈወስ፣ ማስተማር፣ መሸከም ከእናንተ አይጠበቅም። ስቶፕ። እነዚህን እያደረጋችሁ ከሆነ አቁሙ። ከእናንተ የሚጠበቀው ራሳችሁን ማክበር፣ የራሳችሁን ስሜትና አእምሯችሁን መከላከል፣ ለራሳችሁ ልክ ወይም ደግሞ አጥር ማበጀት፣ ለራሳችሁ ሰላምን መምረጥ ከእናንተ የሚጠበቀው። ስለዚህ የሚጠበቀውና የማይጠበቀው ለይታችሁ መንቀሳቀስ አለባችሁ። ነፍስ ወዳድ ሰዎች ለምንድን ነው ሁልጊዜ ለምንድን ነው ሌሎች ላይ ጠንካራ ስሜት የሚቆሰቁሱት? መልበጃ ምንወያይበት ይሆናል በኋላ ላይ። ከነዚህ ሰዎች ጋር ልክ ወይም ደግሞ አጥር ለማበጀት ለምንድን ነው የሚከብደው? ምንም አሳቢነት ወይም አዛኝነት የሚባል ነገር በውስጡ የሌለ ሰው ይረዳኛል የሚለውን ሙከራችሁን ስታቆሙ በህይወታችሁ ውስጥ ምን ተፈጠረ? ይሄ እየተለማመዳችሁ የምታመጡት ኦልሬዲ ያርጋችሁትም ከሆነ ውጤቱን ትነግሩኛላችሁ። እነዛ ሰዎችን ማጥቃት ላይ ወይም የአእምሮ ጤናቸው ላይ ሳይሆን ማተኮር ያለባችሁ ተደጋጋሚ ባህሪያቸው ላይ ብቻ መሆን ነው ያለበት። ባህሪያቸውን ለዩ፣ የሚያደርጉትን ነገር ታውቃላችሁ። ከዛ በኋላ ፕላን አድርጉ፣ ኤግዚት፣ የራሳችሁን ላይፍ ትኖራላችሁ። የትኛው ህይወቴ ላይ ነው፣ የትኛው የህይወቴ ክፍል ነው ከባድ ከሆኑ ሰዎች ጋር ጠንካራ ወይም ደግሞ ልክ ወይም አጥር ማበጀት ያለብኝ ብላችሁ ታስባላችሁ? በመደበኛነት ነው ማን ነው ጉልበቴን እየመጠጠው እየሰለበው ያለ? በህይወታችሁ ውስጥ ማን ነው ጉልበታችሁን መንፈሳችሁን እያደከመው ያለ? ምኑ ላይ ነው ከልክ ባለፈ ራሴን ለማስረዳት ወይም ለማብራራት እየጣርኩ ያለሁት? የትኛው ልክ ወይም አጥር ነው ሰላምን የሚያመጣው? እነዚህን ጥያቄዎች ትመልሳላችሁ። ለምሳሌ
ትዳር ውስጥ ያለ ራስ ወዳድነት ወይም ነፍስ ወዳድ ባህሪ ሁኔታው የትዳር አጋር በተደጋጋሚ ጊዜ ውይይቱን ወደ ራስ ማዞር። ለምሳሌ አንተ ወይም አንቺ ሰሞኑን በጣም ነው የተጨናነቅሁት ወይም በጣም ነው የከፋኝ ልትል ወይ ልትይ ትችያለሽ። እርሱ ወይም እሷ ምን ይላሉ? በቃ ተጨናነቅኩኝ ብለህ ወይም ብለሽ ነው የምታስበው በየቀኑ ስንት አስጨናቂ ጉዳዮችን ስጋፍጥ እንደምውል ታውቂያለሽ ይሏቸዋል። አሁን እንዴት ወደ እነሱ እንዳዞረ ታያቸው አይደል? እናንተ ተጨናንቅ ያለው ምንድን ነው ያስጨነቀህ? ኢቭን እኮ የሚያስጨንቃቸው ነገር ሊኖር ይችላል። ምንድን ያስጨነቀህ? ምንድን ያስጨነቀሽ ከማለት ይልቅ በቃ አንቺ ተጨናነቅኩ ብለሽ ተጨናነቅኩ ብለህ ነው የምታስበው። እኔ በየቀኑ ስንት ነገር ሲያስጨንቀኝ ሲያደክመኝ እየዋለ እንደዚህ ትላለህ አንተ ምናምን ምን ምናምን ብለው ከዛ በኋላ ስዊች ያደርጓቸዋል ማለት ነው። እነርሱ ምንድን ነው ያንተን ወይም ያንቺን ስሜት መጀመሪያ ያጣጣሉ። ከዛ በፍጹም ይቅርታ አይጠይቁም። ስታፋጥጧቸው ቁጡና ለጸብ የተዘጋጁ ነው የሚሆኑት። እንድታዝኑላቸውና እንድትደግፏቸው ይፈልጋሉ። እነሱ ግን ያንን ማድረግ አይፈልጉም። ከእናንተ ድጋፍ ይፈልጋሉ። ከእናንተ ሀዘኔታ ይፈልጋሉ። እነሱ ግን ውል ነበር ድርጣት። የትዳር አጋርን እንዴት ነው ይሄ የሚጎዳው ብላችሁ ካሰባችሁ፣ አንደኛ በስሜት ብቸኝነት ያመጣል። ለምን የሚሰማኝ የለም የሚል ስሜት ውስጥ ያድራል። ከዛ በኋላ ራሳችን ዲታች እናደርጋለን። በቃ አትሰማኝም አይሰማኝም የሚል ነገር ውስጥ ስንገባ ብቸኝነት ይመጣል። ራስን መጠራጠርን ያመጣል። በእንቁላል ቅርፊት ላይ የመራመድ ያክል በፍርሃት ነው የሚኖረው። የሆነ ነገር ቢሆን ምን ይለኛል፣ ምን ትለኛለች የሚል ነገር ስላለ በሂደት በራስ መተማመንን ኮምፕሌት እናጣለን። ከእንደዚህ አይነት የትዳር አጋር ጋር እንዴት ነው የምንይዛቸው? ከነሱ የስሜት ማረጋገጫ ወይም ይሁንታ መፈለጋችሁን ማቆም። ግልጽና ጠንካራ የሆነ የስሜት ልክ ወይም ደግሞ አጥር አስቀምጡ። የማትደራደሩበት ይሁን። አጭርና መረጃ ላይ የተመሰረቱ ንግግሮችን ብቻ አርጉ። ፕሊስ አጭር አርጉት። ስሜታዊ አይደለም። አጭር መረጃ ይኑራችሁ። ተረጋግታችሁ ተናገሩ። ከዛ በኋላ ዝም ብላችሁ ያንን ብቻ ድገሙ። ችግር የለውም። ቢያፋጥጧችሁ ወደ ነበረው ሊመልሷችሁ ቢሞክሩ እንኳን ማለት ነው። የስሜት ውይይት ወይም ደግሞ ንትርክ ውስጥ አትግቡ። ከጓደኛ ከቤተሰብና ከባለሙያ የስሜት ድጋፍ ለማግኘት ሞክሩ። ለምሳሌ የእኔ ስሜት የሚጣጣል ከሆነ ይህንን ውይይት አልቀጥልም ማለት ትችላላችሁ። ያ ስሜትን ማትቀበለኝ ማትሰሚኝ ከሆነ ውይይቱ መቀጠል አይጠበቅበትም። ኦኬ ዩ ካን ጎ ብላችሁ መልቀቅ ልመዱ። ሌላው ደግሞ ስራ ቦታ ላይ ራስ ወዳድ ሰዎች አሉ። ቤተሰብ ውስጥ ራስ ወዳድ ሰዎች አሉ። ማህበራዊ ሚዲያ ላይ ራስ ወዳድ ሰዎች አሉ። ስለነዚህ ወደፊት ካስፈለገ ተጨማሪ ምሳሌ ለማዘጋጀት እሞክራለሁ። ለዛሬ ግን የትዳር ውስጥ ያለውን ምሳሌ በቂ ነው ብዬ ስላሰብኩ ነው። ወደ መልመጃዎቹ እንሄዳለን። ስለተከታተላችሁኝ ከልብ አመሰግናለሁ።